ይሄ ጨርቅ ከልጅነቱ ጀምሮ ከገዛው ጊዜ ጀምሮ ያሰርኩበት ጨርቅ ማለት ለልዩነት ምናምን ብዬ ያ ጨርቅ እስካሁን ሳይበጥስ ሞተ። እዩት እንግዲህ የኔ ጨርቅ ብዬ ማለት የኔ ዶሮ ብዬ ለመለየት። ለዛ ነው እኔ ኮትኩቻቸው ስላሳደግኳቸው። ሀሎ ፋሚሊ እንዴት ነው? ሰላም ናችሁ? ደህና ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። አለን ለቤታችን አለን ለልጆቻችን አለን። ፈጣሪያችን በፈጠረን ልክ እንድንኖርለት ስለሚፈልግ አለን። ዛሬ ደርሰናል። ከባለፈው ጭንቀት፣ ከባለፈው ውጣ ውረድ፣ ከባለፈው ሰይጣናዊ ድርጊት ፈጣሪ ጠብቆን እዚህ ደርሰናል። ለዛሬ ላይ ተመስገን ነው መጣሁት። ለምን መሰለኝ? ምክንያት ስላለኝ ነው። ዛሬ ቤትሻ ተጨንቃ አልቅሳለች ሁላ ይገባታል። ምክንያቱም አንደኛ ሴት ልጅ ናት፣ ሁለተኛ በዚህ አጋጣሚ ምን አበቃል የምለውን ነገር እኔ በወንድ ልጅ መንፈስና ልብ ሆኜ ነው ዝም ያልኩት እንጂ ገርሞኛል። ምንድን ነው ለዚህ የሚያበቃል? ለዚህ ምን ወንጀል ብንሰራ ነው? ምን ድርጊት ብንፈጽም ነው? ምን ያህል ለሰው ክፉ ብንሆን ነው ለዚህ የታሰብን ብዬ በጣም ጥያቄ ውስጥ ገብቻለሁ። እና እሷ እንደ ሴትነቷ ልቧ ሩህ ናት፣ ቅርብ ናት፣ አዛኝ ናት፣ ክፋት አትወድም። ሰው እንደዚህ ሲያደርግባት ደግሞ መቼም መልካም ሰው ላይ መጥፎ ነገር ሲደረግ ልቡ ናቸው ቶሎ ያዝናል። እና ያ ነገር ነው እሷን ያሳዝናት። እና ከዛ ሁሉ ነገር ተነስተን ለፈጣሪያችን ምስጋና አስገብተን ዛሬ ደግሞ በልጁ ምስጋና በምክንያታዊ ምስጋና መጥቻለሁ። እሺ ኢዮባም እያመሰገነ ነው። እምባ ይላል። እና አንዳንዴ ምን ልላችሁ ፈልጌ ነው፣ ፈጣሪያችን አመስግኑ። በየትኛውም ሁኔታ ውስጥ ብትሆኑ ፈጣሪያችሁን ኩሩ፣ ፈጣሪያችሁን ተማመኑ። የትኛውም ፈተና ውስጥ ብትሆኑ ያለ ፈጣሪ ድጋፍ መኖር አይቻልምና ከልባችሁ ፈጣሪ ማመስገናችሁን አትርሱ እላችኋለሁ። ያ ነገር ሰው የተደረገ ጠላት እኛ ላይ ያደረግልን ሳይሆን የበዛበት ወይም ለእኛ መታየት ያለብን ፈጣሪ ያደረግልን ነው የሚበዛውና እሱ ባያደርግልን ኖሮ ባይጠብቅልን ኖሮ የሰውየው ልቦና አእምሮን ይዞ ሎክሶ ወይ አጥፍቶ ወይ እሳቱ እንድጠፋ ባያደርግ ኖሮ እኛ ይሄኔ የት ነበረ? ይሄ ጥያቄ ነው። ስለዚህ ምንድነው መልካም አባታችን ክብሩን ይውሰድ። እና ምን ልላችሁ ፈለኩ ዛሬ በዚህ ሁኔታ ላይ ቪዲዮ እንድሰራ የከፋፋኝ ምን መሰላችሁ? ትላንት ወዲያ አይደል ነገሩ ማለት የዛሬ 3 ቀን ነው 4 ቀን አካባቢ ነው ነገሩ መሰለኝ። እንደዛ ነገር ነውና ምን ተከሰተ? አንደኛ ቤታችሁ ውስጥ የሆነ ነገር ትልቅ ሰዎች ይናገራሉ። እንስሳ ማርባት ግዴታ ነው። ከብት ይሁን በግ፣ ፍየል፣ ዶሮ፣ ውሻ፣ ድመት ምን መሰላችሁ ነገር እናንተ ላይ ስታሰብና ሲሆን በእነሱ ያልፋል ይባላል። እኔ አፈ ታሪክ ብዬ ነበር የምመዘግበው። ዛሬ ግን በእውነት አገኘሁት። ለምን ብትል ያ ነገር ከተከሰተ በኋላ ብዙ ነገር አለን። ከብት አለን፣ ዶሮ አለን፣ ፍየል አለን። ከዛ ውስጥ ፈጣሪ መስገን ደህና ነበሩ እስካሁን። አሁን ያ ነገር ከሆነ በኋላ በሁለተኛ ቀኑ አንድ ዶሮ በጣም አብሬ የገዛኋቸው 8 ዶሮ ነበረ። 2ቱ አውሬ በላ፣ 6ቱ ቀሩ። 6ቱ በደህና ሁኔታ እያደጉ ነበረ። አንደኛው ዶሮ ልክ ነገሩ በተፈጠረ በነገታው ዕለት መታመም ጀመረ። ትላንት ማለት ነው። ትላንት ታመመ። ትላንት ታሞ ዛሬ ሞተ። ጠዋት ዶሮ ሳወጣ ያለ ቦታው እዛ ከተኛ። ትላንት ወዲያ ሳስገባ ምን ሆኖ ዛሬ አጥር ስር የተኛ ማልኩት። አንዳንድ ነገሮች ራሱ አቅጣጫ ያሳያሉ። እዛ ስር ስተኛ ምንድነው ዛሬ ተንኮል ፈልጎ ነው ምናምን ብዬ እንደ ቀልድ አነሳውና አስገባሁት። ትላንትም አንስቼ አስገባሁት። አሁን ጠዋት ዶሮ ከፊት ስወጣ የለም እዛው ተኝቷል። ካላመናችሁ አሳያችኋለሁ። ይሄው ስለዚህ አንዳንዴ እዩት እንግዲህ የእግዚአብሔር ስራ ማለት ነው። የእግዚአብሔር ስራ አሁን ይሄን ለምን በእጁ ያዘ ትሉኛላችሁ? እኔ ነኝ ያረባኋቸው። ይኸው ይሄ ጨርቅ ከልጅነቱ ጀምሮ ከገዛው ጊዜ ጀምሮ ያሰርኩበት ጨርቅ ማለት ለልዩነት ምናምን ብዬ ያ ጨርቅ እስካሁን ሳይበጥስ ሞተ። እዩት እንግዲህ የኔ ጨርቅ ብዬ ማለት የኔ ዶሮ ብዬ ለመለየት። ለዛ ነው እኔ ኮትኩቻቸው ስላሳደግኳቸው እኔ በእጄ ነው በጥርስ ሁሉ አለቅሳለሁ። ምክንያቱም ይሄን ያህል ምን ያህል ብር እንደወጣበት እስካሁን ስንከባከባቸው ምን ያህል ብር እንዳወጣው እኔ ስለማውቅ ይሄ ቀላል ብር አይደለም። ይሄው ለፋሲካ እስከ 2000-3000 የሚሸጥ አውራ ዶሮ ነው። ያ ነው ያጣ ነው። ስለዚህ የኛ መሞት የነበረው ፈጣሪ ጠብቆን ከለላ ሰጥቶን በእንስሳ ሳለ አያችሁ። ለዛ ነው እንስሳም አርቡ በልባችሁ ንጹህ ሆኖ ፈጣሪ በየትኛውም አቅጣጫ ሆኖ እናንተ ላይ የታሰበውን ነገር ይቀይሳል። ለዛ ነው እኔ ሁሉ ጊዜ ከልባችሁ ታመኑ፣ ፈጣሪያችን አመስግኑ። ስለዚህ ይሄን ንብረት እኛ ነበር የምንሞተው ነበር። አያችሁ ከዚህ መረዳት ትችላላችሁ። እንግዲህ እኛ ነበር እንደዚህ ሰው ነገሩ ቃጠሎ ነው። ሌላ ነገር በሽታ ሆኗል። ነገር ቃጠሎ ስለሆነ አንገኝም ነበር። አንገኝም ቃጠሎ እስከሆነ ድረስ ሰው ይሄን ያህል እኛ ጋር እንትን ስላልሆነ ላይደርስ ይችላል። ፈጣሪ ጠብቆን ከደረስን ደግሞ ደረስን ታረፍን ይባላል። ስለዚህ ይሄ እንደዚህ ሆኖ ስለተገኘ ምንድነው ምክንያቱ? ይሄ በእኛ ፋንታ
ጌታችን ለኛ እንደሞተ ይሄ ዶሮ ለኛ ነፍስ ብሎ ዛሬ ትልቁትን ተቀብሏል ማለት ነው። ስለዚህ ምንድነው ይሄ ራሱ የእግዚአብሔር ጥበቃ ነው። እኛ ከምንጠፋ ይሄ ነፍስ ይሄ እንስሳ ይጥፋ ብሎ ወደዚህ ገልብጦ ሰይጣን ለልጆቼ የላከውን አላማ ወይም ተልጎ ልጆቼ ከሚሄዱ በዚህ ይሄድ ስላልልን ነው። ለዛ ነው ሊሰራ የፈለኩትና ፈጣሪ ስለሚጠብቅ ከዚህ ሁሉ ከኃጢአት ከመጥፎ ነገር ስለሚሰውር ኩኩ አይተሃል? ኩኩን ትሻለች ባባ ኩኩን ትሻለች። የምትወደው እዮ በራሱ ያቅፍ ነበር ያጫውት ነበር አብሮ ነበር የሚጫወቱት ፓፕ ስልክ ፓፕ። እሺ አዎ። እና ፈጣሪ ሆይ ይቅር በለው ነፍሱን ማረው። በሰይጣን ተግባር ህይወት ሊያልፍ ስለሆነ እኛን ስለጠበቅ በዛ እናመሰግናለን። ይሄ ስለሆነ ደግሞ እናዝናለን። ምክንያቱም ይሄ ራሱ ያንተ ስራ ስለሆነ ፈጣሪ አንተ ለነፍሱ ምህረቱን አድርግለት። አሁን ምናልክ እንቅበር ነገር ወይ ተሳው ተስሪ ማዳበራ ነገር ይሻላል። ይሄ ስምንት ማዳበራ አይደል? እንግዲህ ጀርባ ላይ ያወጣ እንዳለ በቃ እንደ ደረጃ አንዱ ተሰራ ትቀልዳለህ። ሽታው እንደ ጭራሽ እንዳይወጣ ነው እና አውሬ ራሱ ይቆጥታል እኮ በዛው ለምንድን ነው መስኮት ይደረጋል? ትንሽ መስኮት ነው። ቀልድ አንተ እንግዲህ ጋይስ ይኸው ቆፍር ያለው እንግዲህ እኛ ነበር እንደዚህ ብንሆነውና ፈጣሪ ይመስገን በፈጣርከው አንተ ቀየርክ ከነፍስ ከልጆቼ ይሄ ይሻላል ብለሽ ከነሱ ስለቀየርክልን ነፍሳችን እናመሰግናለንና ይሄም ደግሞ እንዲያርፍ ባላጠፋበት ተጠይቋልና ምንም ወንጀል ባልሰራበት ነው እየተቀጣልና ፈጣሪ ነፍሱን ይማር። እንግዲህ እናንተ መልካም ምኞታችሁን ገለጹ። ያዘ መግለጫው እንግዲህ በዚህ መልክ ቀብር ያለው ጋይስ ፈጣሪ ነፍሱን ማር ብያለሁ 20 ጊዜ። እኛ ለሰው ልጅ ክፉ አለመሆናችን ፈጣሪ አረጋግጦልናል። እሱን አፈሪና አክባሪ ስለሆነ ያበር ጠብቀን ያዘጋጀውልት ነገር አይታችኋል። ግን ምክንያቱም ይሄ ለእግዚአብሔር ምስጋና ነው። ምክንያቱም እኛ ሁላችንም ፍጥረት የእግዚአብሔር ነው። የእግዚአብሔር ልጆች እስከሆነ ድረስ በሱ ነው መመካት ያለብን። በሱ ነው የምንመካና ነፍሱን ተረክቤ አሳርፈው ቀብር ያለው እንግዲህ ፈጣሪ ነፍሱን ይማረው። አዎ ፈጣሪ ነፍሱን ይረከብ። ጌታ ሆይ አንተ ጠብቀው እረፍት ታገኝ። እቺ ህይወት እኛ ላይ ክፋት አስቦ ተንኮል አስቦ ለፍናችን ነፍሳችን ሊያጠፋ የተነሳ የጠላት ኃይል በዚህ ቀየርክብንና አንተ ከለላ ስለሰጠን እናመሰግናለን። በዚህ ስለቀየርክም እቺ ነፍስ እትረፍ። ስለዚህ ወዳጆቼ ነገሩን በዚህ ሁኔታ አከናውነናል። ምን ልላችሁ ፈልጋለሁ፣ ፈጣሪ ከምቀኞች፣ ከነገረኞች፣ ከቅናተኞች፣ ከተንኮለኞች ይሰውራችሁ። ሰው ወይም በቃ ማንኛውም ነገር ከእናንተ ላይ ተንኮል፣ ክፋት ሲያስብ እናንተ በልባችሁ ንጹህ ብቻ ሁኑ፣ ለፈጣሪያችሁ ታመኑ፣ መልካም ነገር ስሩ። በቃ መልካም ነገር እንድታገኙ ያደርጋችኋልና ክፋት ሲሰሩ በክፋት ነው ደመወዛችሁ። ስለዚህ መልካም ነገር ስሩ። በቤትሻ ስልክ እየመጣችሁ ስለሆነው ስለተፈጠረው ነገር እኛን የምትጠይቁ የምታዝኑ፣ የምታበረታቱ፣ የምታጽናኑ እናመሰግናችኋለን። እናንተ ናችሁ ቤተሰቦቻችን፣ እናንተ ናችሁ
ጥያቄዎቻችንና ስለመጣችሁ እናመሰግናለን። ምክንያቱም የቅርብ ዘመዶቻችን ራሱ ይሄን አልሰሙም አልጠየቁም፣ ቢሰሙም አልጠየቁም። ስለዚህ እናንተ ናቸው የኛ ቤተሰቦችና ሁሌ ከኛ ጋር ስለምትሆኑ እናመሰግናለን። ስለምትከተሉም ያላችሁትን ሀሳብ አስተያየት ነው ስለምትሰጡን ከልባችን እናመሰግናለን። ላይክ፣ ሼር፣ ሳብስክራይብ አትርሱ። አበረታቱን። ሁሌ ከኛ ሁኑ፣ ከኛ ጋር ሁኑ። ቻናላችን አበረታቱ። ለነገ በሌላ ነገር እስከምንገናኝ ድረስ ደህና ሁኑ። ቻው